ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እስከ ፕሮግራማችን ፍጻሜ ስትቆዩ ትከታተላላችሁ። አስቀድመን አፍሪካዊ ጉዳዮችን እናነሳለን በዚህኛው ጥንቅራችን። ከዛ በብሔራዊ ቡድን ደረጃ በርካታ የምናነሳቸው ሀሳቦች አሉ። በተለይም ለየት ያሉ ግጥምጥሞሾችን እናነሳለን። ከዛ ውጪ በሀሳብ መስጫ ሳጥናችን ላይ አንድ ጥያቄ መጥቶልን ነበር፣ ልናነሳ ወደናል። ታደምጡታላችሁ ከኛ ጋር ስትቆዩ። በታላላቅ የአውሮፓ ክለቦች የምናነሳቸው ትልልቅ መረጃዎች አሉ። ለባርሴሎና ደጋፊዎች ሰበር መረጃ ይዘናል፣ ትከታተሉታላችሁ። በባርሴሎና ቆይታችን ሪያል ማድሪድን ቤት ትልቅ ዜና አለን ከኬሊያን ምባፔና ከዝውውር ጋር በተያዘ እንዲሁም የላሊጋው ፕሬዚዳንት ዣቪየር ቴባዝ ሪያል ማድሪድን ከፍ ዝቅ አድርገውታል። ምክንያት አላቸው። የዓለም ከዋክብቶችን እናነሳለን። ክርስቲያኖ ሮናልዶ ወደ አሜሪካ ሊያቀና ነው። ውድ ቤተሰቦቻችን ምክንያቱን አስረግጠን እንነግራችኋለን፣ ትከታተሉታላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊግ በ12ኛ ሳምንት ይመለሳል። በጣም ወሳኙን ጨዋታ በርኔ ከቼልሲ በሚያደርጉት የመሳሳት ጨዋታ ይጀምራል። ፕሪሚየር ሊጉ እናነሳዋለን አንድ በአንድ። ኤርሊንግ ብሮት ሃላንድ መታላል አልፈልግም እያለ ነው። ለምን አለም የሚለውን እንነግራችኋለን። የቼልሲ ፍላጎት ለመሆኑ ምን ነበረ? በሮሚዮ ላቪያ ላይ ለየት ያለ ጥንቅር እንነግራችኋለን። ለየት ያለ መረጃ ይዘናል። በቼልሲ በኩል ሊቨርፑሎች ሊደራደሩ ነው። ያውም ድርድሩ ከብሔራዊ ቡድን ጋር ነው። ሊቨርፑልና ብሔራዊ ቡድንን የሚያደራደራቸው ጉዳይ ምንድን ነው? ወሳኙን የአማካይ ስፍራም ተጫዋች እናነሳለን በሊቨርፑል የመረጃ ሰዓታችን። በተለይም የፊፋ ውድድሮች ውስጥ አንደኛው የአፍሪካ ዋንጫ ነው። የአፍሪካ ዋንጫ ካላንደሩ ለበርካታ ክለቦች አስቸጋሪ ነው። ይህ ለፕሪሚየር ሊግ ታላላቅ ክለቦችም እንደ ሊቨርፑል፣ ዩናይትድ ያሉ አፍሪካውያን ከዋክብትን የያዙ ቀላል ነገር አይደለም የሚገጥማቸው። ሰፋ ያለ መረጃ ለሊቨርፑል ደጋፊዎች ይዘናል። ቆዩን። አርሰናል ጋብርኤል ማጋሌሽን ማጣት ምን ማጣት ነው የሚል መረጃን ኦፕታ ይዞት ወጥቷል። በጣም ለየት ያለ መረጃ ነው። ስካይ ስፖርትም ለየት ያለ መረጃ ስለ ጋብርኤል ማጋሌሽ ይዞ መጥቷል። ስለዚህ ለአርሰናል ደጋፊዎች ለየት ያለ መረጃ ጠብቁን። ከዛ ውጪ ሚካኤል ሜሪኖ፣ ማይል ሉዊስ ስኬሊ፣ ቪክተር ዮኬሬሽን የተመለከተ ለየት ያለ ጥንቅርም በአርሰናል የመረጃ ሰዓት እናነሳለን። አርሰናልን ትከታተሉታላችሁ። ማንቸስተር ዩናይትድ ቤት ዛሬ በርከት ያሉ የዝውውር መረጃዎች ናቸው የወጡት። አብዛኞቹ መረጃዎች ታማኝ የዜና ምንጮቻችን የተረጋገጡ ናቸው፣ እናነሳቸዋለን። ከአማካኝ ስፍራ ዝውውር ጋር በተያዘ ከቼልሲ ጋር አያይዘን ዩናይትድን መረጃ እናነሳለን። የወልቭሱን አማካኝ ዩናይትድ በአንድ ዝውውር ላይ ገጠመው ከበድ ያለ ፉክክር። ከዛ ውጭ በዩናይትድ ከእያንዳንዱ ደሞዝ ላይ ለመቀነስ የታሰበውን ገንዘብ እንነግራቸዋለን። ከአንድ ተጫዋችም ከወኪል ጋር ድርድር እየተደረገ ነው ተብሏል። የአካዳሚኑም ተጫዋች የተመለከተ ጥንቅር ይዘናል። እንደ አጠቃላይ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ታጋሩን ሐሳብ አስተያየት ግን አስቀድመን አመስጋኞች ነን። እኔ ቃል ነኝ፣ የእናንተን እያጋራችሁን መልካም ቆይታ ተመኘን። አፍሪካዊ ጉዳይ እናንሳ፣ በዛውም ለእናንተ ጥያቄ ይሆናል። ኒኮላስ ጃክሰን ሴኔጋላዊ የፊት መስመር አሁን በባየር ሙኒክ በውሰት ንብረትነት የቼልሲ የአፍሪካ ምርጡ ተጫዋች ሳዲዮ ማኔ ነው፣ በዚህ ምንም ጥያቄ የለውም እያለ ይገኛል። ብዙ አከራካሪ ነጥቦች ስለሚነሱ በዚህ ጉዳይ ላይ ምልከታችሁን አድርሱን በሀሳብ መስጫ ሳጥናችን ላይ። የምንጊዜም የአፍሪካ ምርጡ ተጫዋች ማን ነው? በሀሳብ መስጫ ሳጥናችን ላይ እናንተ ላኩልን። ከዛ ውጪ በመሳሳት መረጃችን አንድ ጥንቅር አንስተን ነበር። ናይጄሪያ ከዓለም ዋንጫ ውጭ የሆነችው በአስማ ወይም በእኛ በተለምዶ በጥንቆላ ምክንያት ነው ብለው የብሔራዊ ቡድኑ አሰልጣኝ ተናግረው እንደነበረ ይታወቃል። ከዚህ ጋር በተያያዘ አንድ ለየት ያለ ግጥምጥሞሽ እናንሳና ወደ አውሮፓ መረጃ እንሻገራለን። ናይጄሪያ ባልተሳተፈችባቸው ሁሉም የዓለም ዋንጫዎች ላይ አርጀንቲና ዋንጫ ባለቤት ሆናለች። 1978 ናይጄሪያ የለችም፣ አርጀንቲና ሻምፒዮን። 1986 ናይጄሪያ ዓለም ዋንጫ የለችም፣ አርጀንቲና ሻምፒዮን። 2022 ካታር ናይጄሪያ ዓለም ዋንጫ አላለፈችም፣ ሻምፒዮኑ አርጀንቲና ናት። ዘንድሮም ናይጄሪያ የለችም፣ ሻምፒዮኗ ሜሲና አርጀንቲና የሆኑ ወይ እንደዚህ አይነት ግጥምጥሞች ካምና ጀምሮ እየነገርናቸው አብዛኞቹ ተገጣጥመዋል። ምናልባት የአፍሪካን መረጃ በዛው ስላነሳ እናደርሳችሁ ብለን ነው። ክርስቲያኖ ሮናልዶ ወደ አሜሪካ ያቀናል ለጨዋታ ነው። ውድ ቤተሰቦቻችን የአሜሪካ ብሔራዊ ቡድን ከፖርቱጋል ብሔራዊ ቡድን ጋር ያቋም መፈተሻ ጨዋታ ለማድረግ ማሰባቸው ተገልጿል። ሁለቱ ብሔራዊ ቡድኖች መጋቢት ወር ላይ በአሜሪካ አታላንታ ማርቺዴስ ቤንዝ ስቴዲየም እንደሚጫወቱ ተነግሯል። ይህንም ተከትሎ ክርስቲያኖ ሮናልዶ ከ12 ዓመታት በኋላ ለመጀመሪያ ጊዜ በአሜሪካ እግር ኳስ የሚጫወት ይሆናል። ሮናልዶ ለመጨረሻ ጊዜ በአሜሪካ የተጫወተው ከ12 ዓመት በፊት
በፊት ሪያል ማድሪድ ከማንቸስተር ዩናይትድ ጋር ባደረጉት የወዳጅነት ጨዋታ ነበረ። በወቅቱ የሁለቱን ክለቦች የወዳጅነት ጨዋታም ከ110,000 በላይ የሚጠጉ ደጋፊዎች ስቴዲየም ገብተው ተመልክተውት ነበር። ይሄ ሪካርድ ነው። በነገራችን ላይ 110,000 ደጋፊ የተገኘበት ትልቁ ጨዋታ ነው በአሜሪካ ምድር። ሮናልዶ ወደዛ ያቀናል። ምናልባት ሮናልዶን ስላነሳን አንድ መረጃ እንጨምርላችሁ ከሮናልዶ ጋር አያይዘን። ክርስቲያኖ ሮናልዶ እስካሁን ፖርቱጋል በ25-26 የዓለም ዋንጫ ማጣሪያ ውድድር ላይ 45% በላይ ለሚሆነውን የሀገሩን የግብ አስተዋጽኦ ያበረከተው እንዲሁ ክርስቲያኖ ሮናልዶን የእሱን ቅጣት በተመለከተ ተጨማሪ መረጃዎችን በቀጣይ ተከታትለን የምናደርሳችሁ ይሆናል። የአውሮፓ ዋንጫን በአጠቃላይ የአውሮፓ ውድድሮች ላይ ለኢሮ ሊሆን ይችላል ወይም ደግሞ በዓለም ዋንጫ የማጣሪያ ጨዋታ ላይ ሊሆን ይችላል። እንደ አጠቃላይ ከአውሮፓ ሀገራት ባለፉት 5 ዓመታት ውስጥ በነበሩ የማጣሪያ ጨዋታዎች ሃሪኬን 40 ጎሎችን አስቆጥሯል። ይሄ ከሁሉም ተጫዋቾች ቀዳሚ ያደርገዋል። ባለፉት 5 ዓመታት ውስጥ ሮናልዶ የምንጊዜም ቀዳሚ ነው፣ ግን ባለፉት 5 ዓመታት ሃሪኬን ነው 32 አለው። ሮናልዶ፣ ሉካኮ ባለፉት 5 ዓመታት 27፣ ዴፓ 27፣ ሚትሮቪች 27፣ ሃላንድ 27 አላቸው። ኬሊያን ምባፔ 22 አለው። ከዛ አርናቶቪች፣ ሌዋንዶስኪ፣ ዛኦ ሃቪ እየተባለ የእስራኤሉ ተጫዋች ይቀጥላሉ በ21 ግን እንደ አጠቃላይ ውድ ቤተሰቦቻችን ባለፉት 5 ዓመታት ውስጥ ሃሪኬን በአውሮፓ የማጣሪያ ጨዋታ ላይ በርካታ ግብ ያለው ነው። በፖርቱጋል ብሔራዊ ቡድን በኩል እንደሚታወቀው ካርሎስ ፎርብስ ተመርጦ ነበረ ለብሔራዊ ቡድኑ ለመጀመሪያ ጊዜ። በጣም አስደናቂ የአውሮፓ ሻምፒዮንስ ሊግ ምሽቶችን ካሳለፈ በኋላ በተለይ በክለብ ብሩጅ በአያክስ ነበረ የተጫዋች አልሳካ ሲለው ነው ወደዛ ያመራው። በጣም አስደናቂ ነበረ። 7 ቁጥር መለያን ለብሶ ሲጫወት ተመልክተ ነው ነበረ የክርስቲያኖ ሮናልዶን። ምክንያቱ ያው ሮናልዶ በቅጣት ስላልተገኘ ነበረ፣ ግን በጣም አስደናቂ ምሽት ነበረ ለተጫዋቹ። 9-1 ባሸነፉበት ጨዋታ ላይ የተሳተፈውና እጅግ በጣም ደስተኛ መሆኑን ተናግሯል። ግን የሮናልዶን ቁጥር በቀጣይነት እግር ኳስ ሲያቆም ማን በዋነኝነት ይለብሷል የሚል ይጠበቃል። ምናልባት እንደ ጆዋ ፍሌክስ ያለ በጣም አስደናቂ ታለንት ያለው ተጫዋች ፖርቱጋል እንዳለ ይታወቃል። ሌላኛው አነጋጋሪው የወቅቱ ተጫዋች የነበረው ትሮይ ፓሮት ነበረ። ሀገሩን አየርላንድን ወደ ዓለም ዋንጫ እንድታልፍ ወደ ጥሎ ማለፍ እንድትገባ እንዳደረጋት ይታወቃል። አያቱ ቃለ መጠይቅ አድርገው ነበረ። ስቅ ብለው ነው ያለቀሱት በደስታ። በልጅ ልጄ በጣም ኮርቻለሁ ብለዋል። ታሪካዊ ድልም ብለውታል እናትየው። ወደ ዓለም ዋንጫ አየርላንድ የምታልፍ ከሆነ ደግሞ የዚህ ተጫዋች ስም በጣም ይገናል። ባለፉት 2 የማጣሪያ ጨዋታ 5 ግብ አስቆጥሮ ነው ሀገሩን በቀጥታ እንድታልፍ አድርጓት የነበረው። የወቅቱ መነጋገሪያ ተጫዋች ነበረ። ብሔራዊ ቡድን ላይ ስላለን በዛው መረጃውን እናንሳው በሚል ነበር። ምናልባት ወደ ጥሎ ማለፍ የሚገቡ ተጨማሪ ሀገራትን በተመለከተ ደግሞ በቀጣይ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከምድብ ድልድሉ ጋር አያይዘን እንደዚሁ የምናቀርብላችሁ ይሆናል። የ2 ጊዜ ከባድ ሚዛን ሻምፒዮን ቦክሰኛ አንቶኒ ጆሹዋ በቅርቡ ወደ ቦክስ ዓለም ከተቀላቀለው ታዋቂው ዩቲዩበር ጃክ ፖል ጋር ሊፋለሙ መሆኑ ታውቋል። ቦክሰኞቹ ተጠባቂ ፍልሚያቸውን በአሜሪካ ፍሎሪዳ ሚያሚ ላይ ታህሳስ 10 2018 ዓ.ም ያደርጋሉ። ፍልሚያው 3 ደቂቃዎችን የሚይዝ ዙር የሚኖረው ሲሆን በበርካታ ማህበራዊ ትስስር ገጾች የቀጥታ ስርጭት እንደሚያገኝ ከሆኑ ተረጋግጧል። አንቶኒ ጆሹዋ ከዓመታት በፊት በእንግሊዝ ከባድ ሚዛን ዳንኤል ዱባይስ በ5ኛው ዙር በዘረራ ከተረታ ወዲህ የመጀመሪያ ግጥሚያ ይሆናል። ሽንፈቱ በቅርቡ በቦክስ ህይወቱ የገጠመው 4ኛው ሽንፈት ሆኖም ነበር የተመዘገበው። የ28 ዓመቱ ጄክ ፖል በበኩሉ በቦክስ ህይወቱ 13 ጊዜ የተፋለመ ሲሆን 12 በማሸነፍ አይበገሪነቱን አሳይቷል። ጃክ ፖል ባለፈው ዓመት በ31 ዓመት ከሚበለጠው የዓለማችን የምንጊዜም ታዋቂ ቦክሰኛ ማይክል ታይሰን ጋር ተፋልሞ መርታቱ የሚዘነጋ አይደለም። የሁለቱ ፍልሚያ ካሁኑ አነጋጋሪ ነበር። በሀሳብ መስጫ ሳጥናችን ላይም አንድ ነገር በለው ብላችሁን ነበረ። እኛ መረጃውን ይዘንላችሁ መጣል። ሌላ ግን በሀሳብ መስጫ ሳጥናችን ላይ ከኢትዮጵያ ሴቶች ብሔራዊ ቡድን ጋር እየተነሳ ባለ ጉዳይ ላይ እና በሴቶቹ እግር ኳስ ዙሪያ ላይ አንዳንድ ሰሞኑን የወጡ መረጃዎች ነበሩ። ያው የወጣው መረጃ ለሚዲያ ስለማይመጠን እኛም አልፈነዋል። ግን ተጨማሪ ነገሮችን ተጨባጭ ነገር ለሚዲያ የሚካፈል ነገር ካገኘን ይዘንም እንደምንመጣ በዚሁ ቃል ገባን። የካታላኑ ክለብ ባርሴሎና ወደ አዲሱ ካምፕ ኑ ስቴዲየም መመለሱን ዛሬ በሰበር ይፋ አድርጓል። ባርሴሎና ከዚህ በኋላ በሜዳ የሚያደርጋቸው ጨዋታዎች መጠነ ሰፊ እድሳት በተደረገለት
ካምፕ ኑ ስቴዲየም እንደሆነ ማረጋገጫ ሰጥቷል። ባርሴሎና በሳምንቱ መጨረሻ ከቢልባኦ ጋር የሚያደርጉት ጨዋታ በካምፕ ኑ ስቴዲየም የሚደረግ ይሆናል። በተጨማሪም ባርሴሎና ከአይንትራክ ፍራንክፈርት ጋር የሚያደርጉት ጨዋታ በካምፕ ኑ ለማድረግ ከዩኤፋ ጋር ድርድር ላይ ናቸው ወይም ውይይት ላይ ናቸው ተብሏል። በአስደናቂ ሁኔታ ግንባታው እየተፋጠነ ይገኛል። ስቴዲየሙ በእርግጥ ሙሉ ለሙሉ አላለቀም፣ የተወሰኑ ስራዎች ይቀሩታል። ባርሴሎና ግን ከረጅም ጊዜ በኋላ ነው በዚህ ስቴዲየም የሚጫወተው። ስለዚህ የባርሴሎና ደጋፊዎች በሜዳቸውና በደጋፊያቸው ፊት ጨዋታ ማድረግ ይጀምራሉ። የአውሮፓ ሻምፒዮንስ ሊጉ ፍቃድ ካገኙ ደግሞ የምናካትተው ይሆናል። የባርሴሎና አማካኝ ፔድሪ ክርስቲያኖ ሮናልዶን የሚተች ማንኛውም ሰው እውነቱን ለመናገር ስለ እግር ኳስ በቂ እውቀት ያለው አይመስለኝም። ምንም አይረዳም እና ማድረግ የሚችሉትም ምርጥ ነገር ዝም ማለት ነው። ሮናልዶን ለመተቸት ማን ናቸው ብሏል ፔድሪ፣ የባርሴሎና አማካኝ ስፍራ ተጫዋች። ሮናልዶ የዓለማችን ምርጡ ተጫዋች ነው ብሏል። ለንጽጽር ሌላ ስም አላነሳም፣ ግን ቃለመጠይቁ ላይ በርካታ ነጥቦችን አንስቷል። እንመለስበታለን። እሱን ቃለመጠይቅ ሙሉ እጃችን ላይ ሲደርስ ግን ሮናልዶን ለመተቸት ማንኛውም ሰው በቂ የእግር ኳስ እውቀት ሳይኖረው ሲቀር እንጂ በእግር ኳስ እውቀት እያለው ይሄን አያደርግም ብሏል። እዛው ባርሴሎና ቆይታ ሉዊስ ሱዋሬዝም ቃለመጠይቅ ሲያደርግ ነበረ። ሁልጊዜ የባርሴሎናን ጨዋታ አከታተላለሁ ብሏል። አሁንም ቢሆን ለባርሴሎና ታማኝ ነኝ ብሏል። በባርሴሎና ብቻ ሳይሆን በሊቨርፑልም ምርጥ ጊዜን ያሳልፈዋል። ከዛ በባርሴሎና ደግሞ በተለይም ከኔይማር እና ሜሲ ጋር የነበረው ኤምኤንኤስ ጥምረት የሚረሳ አይደለም። በሪያል ማድሪድ በኩል በወቅቱ ደግሞ ቢቢሲ የሚባል ጥምረት ነበረ። ቤል፣ ቤንዜማ እና ክርስቲያኖ ሮናልዶ የወቅቱ ምርጥ ጥምረቶችም ነበሩ በላሊጋም። እናም ሉዊስ ሱዋሬዝ አሁንም ድረስ የባርሴሎና ጨዋታ አያመልጠኝም ብሏል። ኬሊያን ምባፔ ክለቡን ከለቀቀ በኋላ ማግኘት የነበረበትን ክፍያ አላገኘውም በሚል ፒኤስጂን መክሰሱ የሚዘነጋ አይደለም። ምባፔ አሁን ላይ ፒኤስጂ 240 ሚሊዮን ዩሮ ካሳ እንዲከፍለው መጠየቁ ተገልጿል። ፒኤስጂ በበኩላቸው ኬሊያን ምባፔ ክለቡን በነፃ አልለቅም ብሎ ቃል ገብቶ ዋሽቶናል በማለት አዲስ ክስ በዛሬው ዕለት መስርቷል። ፒኤስጂ ምባፔ ለዋሸው ውሸት ካሳ 180 ሚሊዮን ዩሮ ይክፈለን እያሉ ነው። ውሸት ይሄን ያህል ዋጋ ካለው የኬሊያን ምባፔ የጠየቀው ክፍያ ደግሞ 240 ሚሊዮን ዩሮ ነው። ስለዚህ በክፍያ ደረጃ ምባፔ የጠየቀው ይበልጣል። ፒኤስጂ ግን ተዋሽተናል እያሉ ነው። ተዋሽተናል የሚሉት ደግሞ ቃል ገብቶልናል እያሉ ነው። ምናልባት እንግዲህ በፍርድ ቤት አሰራር መሰረት ማስረጃ ያስፈልጋል። የኬሊያን ምባፔ በወረቀት የሰፈረ ፊርማ ካለ ምናልባት ሊጠይቁት ይችላሉ የታማኝነት ጥያቄ። ግን ፍርድ ቤት ይህን ጉዳይ እንዴት ነው የሚያየው? የታማኝነትን ጥያቄ ምናልባት የህግ ባለሙያ ካላችሁ በቃል ስፖርት ዩቲዩብ ቻናል ላይ ይህንን ጉዳይ ብታብራሩልን ደስ ይለናል። ብራዚላዊው የሪያል ማድሪድ የፊት መስመር አጥቂ ኤንድሪክ በጥር ኦሎምፒክ ሊዮንን በውሰት እንደሚቀላቀል ይታወቃል። ሪያል ማድሪድ በውሰት ውል ውስጥ የተጫዋቹን የጨዋታ ሰዓት ለመጠበቅ የተለያዩ አንቀጾችን ያካትታል ተብሏል። ኦሎምፒክ ሊዮን ኤንድሪክን የሚጠቀምበትን ያህል ጨዋታ ካላሰለፈው ለሪያል ማድሪድ የገንዘብ ቅጣት እንዲከፍልም ነው በእቅዳቸው ሲያካተቱት። ኤንድሪክ በሪያል ማድሪድ የጨዋታ ጊዜ አለማግኘቱ ተከትሎ እስከ ዓመቱ መጨረሻ በውሰት ሊዮንን ይቀላቀላል። ግን ከአሰልጣኝ ካርሎ አንቸሎቲ ከብራዚል ብሔራዊ ቡድን አሰልጣኝ ማለት ነው ለኤንድሪክ ቦታ ያላቸው አይመስልም። ከሳቸው ጋዜጣዊ መግለጫ ከሰሞኑ እንደተረዳ ነው ምናልባት 2034 የዓለም ዋንጫ ላይ ሊገኝ ይችላል የሚል ሀሳብ ሲያጋሩ ነበር። ስለ ካዜሜሮ ሲናገሩ ተጫዋቹ የመጫወቻ ደቂቃ ማግኘቱ በእግር ኳስ ሕይወቱ ጠቃሚ ቢሆንም ግን ከዓለም ዋንጫ ጋር በቀጥታ ላያገናኘው ይችላል እየተባለ ነው። ምናልባት በእግር ኳስ ውለታ የሚባል ነገር የለም። ኤንድሪክ ምርጥ ከሆነ አንድ ሰው ቀንሰውም ሊያስገቡት ይችላሉ። እሳቸውም በርካታ አማራጭ ስላላቸው የኤንድሪክን ጉዳይ ወደ በኋላ ይወስኑታል ተብሎ ሲታሰብ፣ ሪያል ማድሪድ ግን የመጫወቻ ደቂቃ ያስፈልገዋል በሚል ለኦሎምፒክ ሊዮን አንቀጽ ያካትታል ተብሏል። የላሊጋው ፕሬዚዳንት ዣቪየር ቴባዝ ሪያል ማድሪድን ወቅሰዋል። እንመለሳለን ወቀሳቸውን። ሪያል ማድሪድ ከሰሞኑ በጣም የሚያምር ሁኔታ ቤርናቤው ስቴዲየምን ቀይሮት ነበረ። የአሜሪካን ፉትቦል ውድድር ለማዘጋጀት ለስቴዲየም ክራይ 12 ሚሊዮን ዶላር አግኝቷል ሪያል ማድሪድ። የአንድ ተጫዋች ዓመታዊ ጥቅል ደሞዝን እንደማለት ነው። የላሊጋው ፕሬዚዳንት ዣቪየር ቴባስ ታዲያ በዚህ ብስጭት ብለዋል። ሪያል ማድሪድ ራሱ በአሜሪካ የላሊጋ ጨዋታ ማድረግ ይቃወማል፣ ግን የአሜሪካን እግር ኳስ ስፔን ድረስ አምጥቶ ያጫውታል። ሁሌ የሆነ ነገር በማይጠበቅባቸው ጊዜ ስለ ስነ ምግባር ይናገራሉ፣ ነገር ግን እነሱ ራሳቸው በፍጹም ስነ ምግባር የሚባል ነገር የላቸውም እያሉ ነው። የላሊጋው ፕሬዚዳንት ዣቪየር ቴባስ የባርሴሎናና የቪላሪያል ጨዋታ ከስፔን ውጭ እንዲደረግ ፍቃድ የሰጡ በስተመጨረሻም ተቃውሞ ሲበረታ የሰረዙ ሰው ናቸው። ሪያል ማድሪድ አሜሪካን እንጫወት ካሉ በኋላ ለምን የአሜሪካንን እግር ኳስ እዚያ መጡብን በሚል ብስጭታቸውን ገልጿል። የላሊጋው ፕሬዚዳንት ዣቪየር ቴባስ
የኬሊያን መባፔ ሰሞኑ ቁጥር በጣም አስገራሚ ነበረ። 400 ግቦችን ደርሷል። ከፔሌ በኋላ በእድሜ ትንሹ ተጫዋች ነው በነገራችን ላይ 400 ግቦችን የደረሰ። በዛው ፔሌን እንቀጥል። ብራዚላዊ ተጫዋች ኔይማር የቀድሞ ታሪካዊ ሽሬ ተጫዋች ፔሌ ንግድ ምልክትና መገለጫዎች ለመግዛት መቃረቡ ተገልጿል። ኔይማር የፔሌን ብራንድ በ15.5 ሚሊዮን ዩሮ በሚደርስ ገንዘብ እንደሚገዛ ነው የብራዚል መገናኛ ብዙሃን የዘገቡት። ግዢው የፔሌን የፔሌን ሙሉ ምስል መብት፣ ስም መብት፣ የቁሳቁስ ባለቤትነትና ታሪካዊ ዕቃዎችን እንደሚያካትት ተገልጿል። ስምምነቱ ከቀናት በኋላ ሮብ ፔሌ 1000ኛ ጎሉን ያስቆጠረበት መታሰቢያ ዕለት ለይፋ ይደረጋል ተብሏል። ብራዚል ላይ የቀድሞ ታሪካዊ ሽሬ እግር ኳስ ተጫዋች ፔሌ ከ3 ዓመት በፊት ሕይወቱ ማለፉ የሚዘነጋ አይደለም። በእግር ኳስ ሕይወት ውስጥ ምናልባት ሮናልዶና ሜሲ ከሚሉ ትልልቅ ንጽጽሮች በፊት ፔሌና ማራዶና የሚሉ እንደነበሩ የሚዘነጋ አይደለም። ከዚሁ ግን ኔይማርን አያይዘን ካርሎ አንቸሎቲ ኔይማር ወደ ዓለም ዋንጫው ሊሄዱ ከሚችሉ ተጫዋቾች ውስጥ ሊገኙ ይችላሉ ብለው ፍንጭ የሰጡበት ጉዳይ ዛሬ አጀንዳ ነው። ቀጣይ መረጃችን ላይ በስፋት ጉዳዩን የምናነሳው ይሆናል። ባየር ሙኒክ በአሁኑ ጊዜ የኒኮላስ ጃክሰንን ዝውውር ቋሚ ማድረግ ምንም አይነት ፍላጎት የላቸውም ተብሏል። ሆኖም ጃክሰን እስከ ሲዝኑ መጨረሻ ድረስ በባየር ሙኒክ ግን ይቆያል ተብሎ ይጠበቃል። እናም በቀጣይ ክረምት ላይ ወደ ቼልሲ ይመለሳል። የስፖርቲንግ ዳይሬክተሩ በኒኮላስ ጃክሰን ዝውውር ፍጹም አልተሳሳትንም፣ ምክንያቱም ብዙ ጨዋታ ከተጫወተ ነው ቋሚ የምናደርገው፣ እኛ ደግሞ ያንን የምናደርገው ተጫዋቹ ለክለቡ በጣም ወሳኝ የሚሆን ከሆነ ብቻ ነው፣ ከዛ ውጭ ግን አናስፈርሙም፣ ስለዚህ ዝውውሩ ላይ ስህተት አልሰራንም እያሉ ብዙ መከራከሪያ ቀርቦ ነበረ። በተለይም የኒክ ቮልትሜድ ዝውውር ወደ ኒካስል ሲያቀና ከወጣበት ገንዘብ ጋር አነጻጽሮት ማለት ነው። የጃክሰን በቅርቡ የቡንደስሊጋ ግብ ሲያስቆጠር ተመልክተናል። የጃክሰን ቆይታ ግን ከዚህ ዓመት በኋላ አይራዘም የሚሉ መረጃዎች ናቸው ከወደ ጀርመን እየመጡ የሚገኙት። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ ውድ ቤተሰቦቻችን። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችንም ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። ለ100,000 ሰብስክራይበር ጥቂት ነው የቀረን። አጋር በመሆንም እንድትተባበሩን በትህትና እንጠይቃለን። በፕሪሚየር ሊግ የመረጃ ሰዓታችን ያው ፕሪሚየር ሊጉ ቅዳሜ ይመለሳል። ቅዳሜ ምሳ ሰዓት 9 ሰዓት ከ30 ሲል በርንሌን ከቼልሲ ያገናኛል። ከዛ በኋላ 12 ሰዓት ሲል በርነማውዝ ከዌስትሃም ዩናይትድ፣ ብራይተን ከብሬንትፎርድ፣ ፉላም ከሰንደርላንድ፣ ሊቨርፑል ከኖቲንግሃም ፎረስት፣ ወልቭስ ከክሪስታል ፓላስ ምሽት 2 ሰዓት ከ30 ኒካስል ዩናይትድ ከሲቲ ይጫወታሉ። ከዛ እሁድ ፕሪሚየር ሊጉ ይቀጥላል። እሁድ ፕሪሚየር ሊጉ ሊድስ ከአስቶን ቪላ 11 ሰዓት፣ እንዲሁም ምሽት 1 ሰዓት ከ30 አርሰናልን ከቶትናም ያገናኛል። የሳምንቱ ትልቅ ጨዋታ መንዴይ ናይት ፉትቦል ኦልድ ትራፎርድ ማንቸስተር ዩናይትድን ከኤቨርተን ምሽት 5 ሰዓት ሰኞ የሚደረግ ጨዋታ ነው። እኛ መረጃዎቹን ከስር ወደ ፕሪሚየር ሊግ መረጃ ስንሻገር በየዕለቱ እናደርሳችኋለን። በድጋሚ መልካም ቆይታ ተመኘን። በዓለም ላይ ምርጡ አጥቂ ነው ወይ ተብሎ ተጠይቆ ነበረ ኤርሊንግ ብሮት ሃላንድ። ስለ ራሴ ብዙ እያወራው መታለል አልፈልግም፣ ጠንክሬ በመስራት እና በተቻለ መጠን ብዙ ጎሎችን በማስቆጠር ላይ ብቻ ነው ማተኮር የምፈልገው ሲል ተደምጧል። 1-1 ሲሆኑ እንግዲህ የኔን የመያዝ ፍላጎት አላቸው ክለቦች። እናም በ1-1 ግንኙነት ላይ ያለኝን የራሴን ቴክኒክ ለመጠቀም ሞክራለሁ ብሏል። ከማንቸስተር ሲቲ ጋር ግጭት ውስጥ ገብተ ነበር ተብሎ ተጠይቆ ነበረ። ይህንን መረጃ ግን አድበስብሶት አልፏል። በነገራችን ላይ ተጫዋቹ በሲቲ ባንድ ወቅት በተለይም ወደ ሪያል ማድሪድ ሊያመራ ይችላል ተብሎ በርካታ መረጃዎች ሲወጡ እንደነበረ ይታወቃል። ግን መረጃውን ሐሰት ብሎታል። ለተነሳሽነት በጣም አመሰግናለሁ ብሏል ይህንን ነገር በሚዲያ ላይ በማውጣታችሁ። ከዚህም በዘለለ ግን በሱ የእግር ኳስ ሕይወት ውስጥ በተለይም በአባካኝነት ጉዳይ ላይ አንድ ጥያቄ ሲጠየቅ የመለሰው ይሄ በእግር ኳስ ውስጥ ያሉ ነገሮች ናቸው፣ ግን ወሳኙ ነገር ከሚባክኑት እድሎች በተጨማሪ ሌሎች እድሎችን አስቆጥሮ ቡድን አሸናፊ ማድረግ ነው። እዛ ላይ ተኩራለሁ ብሏል። ከሚባክኑ ኳሶች በተጨማሪ ያው በፕሪሚየር ሊጉ በርካታ ኳሶችን ከሚያባክኑ አጥቂዎች ውስጥ ይጠቀሳል። በዛው ልክ ደግሞ በርካታ ጎሎችንም ከሚያስቆጥሩት ውስጥ ኤርሊንግ ብሮት ሃላንድ ይጠቀሳል። የቼልሲ ፍላጎት በዩናይትድ ውድቅ ተደርጓል ይላል የማርክ ኦዲገን ዘገባ። ማንቸስተር ዩናይትድ እና ቼልሲ በክረምት አንድ ዝውውር አድርገዋል። የአሌሃንድሮ ጋርናቾ ዝውውር ይጠቀሳል። ከዩናይትድ ወደ ቼልሲ ያመራው ማለት ነው። ታዲያ በወቅቱ ሰማዮቹ የዓለም ሻምፒዮኖቹ ቼልሲ ዋነኛ ፍላጎታቸው ለጋርናቾ ገንዘብ ከመክፈል ይልቅ ለማንቸስተር ዩናይትድ ተጫዋች ማቅረብ ነበር ተብሏል። ሁለቱ ክለቦች በተጫዋች ዝውውር ዙሪያ ላይ ለረጅም ቀናት ካደረጓቸው ድርድሮች በኋላ ከስምምነት መድረሳቸው የሚዘነጋ አይደለም። በጋርናቾ በሁለቱ ክለቦች ድርድር እየተካሄደ በነበረ ወቅት ግን ሰማዮቹ የአማካይ ስፍራ ተጫዋቹ ሮሚዮ ላቪያ የዝውውሩ አንድ አካል ለማድረግ
ጥያቄ ለዩናይትድ አቅርበው ነበረ። ሆኖም ማንቸስተር ዩናይትድ ቤልጂየማዊ አማካኝ የፊትነስ ችግር፣ ተደጋጋሚ ጉዳት ችግር ያለበት በሚል ፍላጎታቸው በዛ ዝውውር ላይ እንዳልነበረም ግን አንድ ተጫዋች ፈልገዋል። በዩናይትድ መረጃ እንመለስበታለን። ያ እንደነበረ ፍላጎታቸው ይዘግባል ማርክ ኦግደን። እናም በማንቸስተር ዩናይትድ በኩል ከሮሚዮ ላቪያ ይልቅ በቀጥታ ገንዘቡን ብቻ ስለፈለጉ እንጂ ቼልሲዎች ሮሚዮ ላቪያን ሊለቁ የሚችሉበት እድል ነበረ ተብሏል። በክረምት ላይ የሮሚዮ ላቪያ የብቃት ችግር የለም፣ ሜዳ ላይ ሲገኝ በጣም አስደናቂ ነው፣ ብዙዎች መስክረዋል። እንደውም የሊቨርፑልና የቼልሲ ጨዋታ ላይ አርኔ ስሎት እንደ ሮሚዮ ላቪያ ያለ ተጫዋች ተጠባባቂ ሊያስቀምጠ ስትጀምር ምን ያህል ቡድን ጥራት እንዳለው ማሳያ ነው፣ ገብቶ ያሳየው በቂ ነው ማለታቸው ይታወቃል። ግን ወዲያው ይጎዳል፣ አይኖርም። ቼልሲዎች በቀጣይ ክረምት ላይ ምናልባትም ከተጫዋቹ ጋርም ሊለያዩ ይችላሉ እየተባለ ነው። ሊቨርፑል በሳላህ ጉዳይ ላይ ድርድር ሊያደርግ ነው። ድርድሩ ከብሔራዊ ቡድን ጋር ነው፣ ከግብፅ እግር ኳስ ፌዴሬሽን በሞሮኮ አስተናጋጅነት በሚካሄደው የ35ኛ አፍሪካ ዋንጫ ሊጀመር የሚቀረው የ33 ቀናት ዕድሜ ብቻ ነው። አፍሪካዊ ተጫዋች እንግዲህ በአፍሪካ ዋንጫ ሀገሩን ይወክላል ሳላ። እሱ ብቻ አይደለም፣ በርካታ ክለቦች ከዋክብቶቻቸውን ያጣሉ። በአፍሪካ ዋንጫ ሳላን የሚያጣው ሊቨርፑል ተጫዋች የሚለቅበትን ቀን በተመለከተ ከግብፅ እግር ኳስ ፌዴሬሽን ጋር ንግግር ጀምሯል ተብሏል። በአፍሪካ ዋንጫ ምድብ 2 ከደቡብ አፍሪካ፣ አንጎላ እና ዚምባብዌ ጋር የተደለደለችው ግብፅ ወሳኝ ተጫዋቿ ሳላን ከወዳጅነት ጨዋታም ጀምሮ መፈለጓ ለሊቨርፑል ትልቅ ስጋት ፈጥሯል። በዚህ ዓመት ለሊጉ አስቸጋሪ ጅማሮ ያደረገው ሊቨርፑል የአፍሪካ ዋንጫ በሚካሄድበት ሰዓት እንደ አርሰናል፣ ቶትናም ሆትስፐርስ አይነት ከባባድ ጨዋታዎች እንዳሉበት ይታወቃል። በተለይ 33 ዓመቱ አጥቂ ግብፅ ከናይጄሪያ ከምታደርገው የአቋም መለኪያ ጨዋታ ጀምሮ ወደ ብሔራዊ ቡድኑ የሚያመራ ከሆነ ሊቨርፑል የአጥቂውን ግልጋሎት በበርካታ ጨዋታዎች ላይ ማጣት ይጠብቀዋል። በመሆኑም የመርሳይዱ ክለብ ተጫዋቹ የሚለቅበትን ቀን በተመለከተም ድርድር በማድረግ ላይ ናቸው ተብሏል። የግብፅ እግር ኳስ ፌዴሬሽን ለሊቨርፑል ፍቃድ ይሰጣሉ የሚል ይጠበቃል። ዩናይትድም በብሪያን ቤሞና በአማድ ዲያሎ በኩል ከአይቮሪ ኮስትና ከካሜሮን ጋር ድርድር ላይ እንደሆነ ይታወቃል። ዶሚኒክ ሴፖዝ ላይ የውድድር ዘመኑ 21 ጨዋታዎችን አድርጓል። በሁሉም መድረክ ለሊቨርፑል እና በብሔራዊ ቡድን ደረጃ ነው 21 ጨዋታ ያደረገው። 3 ጎል፣ 8 አሲስት፣ 11 የግብ አስተዋጽኦ አለው። በአሳዛኝ ሁኔታ ሀገሩ ሃንጋሪ ከዓለም ዋንጫ ውጭ መሆኗ ይታወቃል። ስለዚህ በቀጣይ ጥሎ ማለፍ ጨዋታ ስለሌለባት ሃንጋሪ ወደ ብሔራዊ ቡድን ላያቀና ይችላል። ምናልባት የወዳጅነት ጨዋታ ግን ሊጠብቀው ይችላል እንደሚታወቀው። እናም በዚህ ምክንያት በተጫዋቹ በኩል ለሊቨርፑል ከብሔራዊ ቡድን ጥሪዎችም ውጭ ሊሆን እንደሚችል መረጃዎች እየዘገቡ ይገኛሉ። በሊቨርፑል በኩል ግን የዚህን ተጫዋች ኮንትራት የማራዘም ሂደትም ከሰሞኑ ድርድሩ እንደቀጠለ ነው። አዲስ ነገር ካለ እናጋራችኋለን። አርሰናል ጋብርኤል ማጋሌሽን አጥቶታል። ለጥቂትም ሳምንታትም ቢሆን በእርግጥ አርሰናል እስካሁን ኦፊሻሊ ቀኑን ይፋ ላደረገ ምን ያህል ጊዜ በሚለው ያው በሩመር ደረጃ ከ3 ሳምንት የሚሉ 2 ሳምንት የሚሉ መረጃዎችም አሉ። እንዳጠቃላይ ግን የቶትናም ጨዋታ 100% ያመልጠዋል የሚሉ መረጃዎች ናቸው የተረጋገጡት። ግን ያለ ጋብርኤል ማጋሌሽ ህይወት በአርሰናል እንዴት ያለ ነው የሚለውን እንመልከት። ምናልባት ቁጥሮቹን በፐርሰንት ስንገልጻቸው ሞር የተሻለ ይሆናሉ፣ ግን አስቀድመን በቁጥር እንግለጻቸው። ከሱ ጋር 171 ጨዋታ ውስጥ 110 ድል ነው። ያለሱ ያለ ማጋሌሽ ከ30 ጨዋታ 12 ድል ነው። አቻ የወጡት 27 ነው ከሱ ጋር፣ ያለሱ 10 የተሸነፉት ከሱ ጋር 34 ነው ከ171 ጨዋታ። ከሱ ውጪ ከ38ቱን ተሸንፏል አርሰናል። አሁን ይህንን በፐርሰንት ስናስቀምጠው በጣም ልዩነቱን ይነግረናል። ማጋሌሽ ካለ አርሰናል 64.3 በመቶ ጨዋታን ያሸንፋል። ከሌለ ግን 40 በመቶ ብቻ ነው። በጣም ዝቅተኛ ነው። ለአብነት ያክል ማጋሌሽ ካለ አርሰናል ከጨዋታ 2.1 ነጥብ ያገኛል። ከሌለ 1.5 ነው። ኦልሞስት በጣም ሰፊ ልዩነት አለ። ያለ ማጋሌሽ መጫወት በጣም ሰፊ ልዩነት እንዳለው ማሳያ ነው። ሌላ አንድ ነገር ግን እንንገራችሁ። ለአብነት ያክል አርሰናል ከማዕዘን ምት ዘንድሮ በርካታ ኳሶችን መጥቷል። አብዛኛውን የማጥቃት እንቅስቃሴ ላይ የተሳተፈው ከሁሉም የፕሪሚየር ሊግ ተጫዋቾች ጋብርኤል ማጋሌሽ ነው። 31 ኳሶችን ከማዕዘን እንደመጡ ነክቷቸዋል። ወይ አስቆጥሯቸዋል፣ ወይ ሞክሯቸዋል፣ ወይ የመጀመሪያውን ተች ነክቷል ማለት ነው። እንደ ቡድን ሊቨርፑል፣ ማን ሲቲ 30 ነው የነኩት። ፉልሃም 28 ነው። ጋብርኤል ማጋሌሽ ብቻውን ያናርጓል። ይሄን ተጫዋች ነው አርሰናል ለጥቂት ሳምንታትም ቢሆን ሜዳ ላይ የማያገኙትና በዛ ላይ ቶትናም ቀጥሎ ባየር ሙኒክ የአውሮፓ ሻምፒዮንስ ሊግ ምሽት ቀጥሎ ቼልሲን ነው የሚገጥሙትና በጣም በወሳኞቹ ጨዋታ ይሄን የመሰለው ወሳኝ ተጫዋቹን ነው የሚያጣው። ምናልባት ፓይሮ ሄን ካፔ በቀጣይ ተኳል ተብሎ ይጠበቃል። ሌላኛው ክርስቲያን ሞሽኬራም አማራጭ ነው። ማርቲን ዙቤሜንዲ ሜሪኒዮ በ25 ያሳየው ግብ አስቆጣሪነት
አስደናቂ ብሎታል። ቁጥሮች አስደናቂ ናቸው፣ መመልከት ትችላላችሁ። ለረጅም ጊዜ ያውቀዋለሁ እናም ለዓመታት በዚህ ዘርፍ ራሱን ለማሻሻል የነበረውን ፍላጎት አውቃለሁ ብሏል። በሪያል ሶሲዳድ ይተዋወቃሉ። እድል አይደለም፣ ምክንያቱም ብዙ ጊዜ የሰራበት ነው። በድል ሁሉ የግብ አይቆጠርም ብሏል ማርቲን ዙቤሜንዲ። በእርግጥ የሚካኤል ሜሪኖ ግብ የሚያስቆጠርባቸው ቴክኒኮች ይሄ የድል ወይም ደመነፍስ ሳይሆን በጣም ቴክኒካል ሆኖ ተመልክተናቸዋል። አውሮፓ ሻምፒዮንስ ሊግ ላይም ያስቆጠራቸው 2 ግቦች እንደዚህ አይነት ይዘት ነበራቸው። በጣም አስደናቂውን 9 ቁጥር አግኝተናል ብሏል። ግን ከሮያል ሶሴዳድ ጀምሮ ሲሰራበት ነበር ብሏል። ከአርሰናል ጋር በተያዘም ያው በቀጣይም ጨዋታ በዮኬሬሽ መምጣት ላይ ተመስርቶ የዚህ ተጫዋች 9 ቁጥርነት በሌሎችም ጨዋታዎች ላይ ይቀጥላል ተብሎ ይጠበቃል። ማይል ሉዊስ ስኬሊ ስሙ ከቼልሲ ጋር እንደተያዘ ነግረናችኋል። በእርግጥ በሩመር ደረጃ ነው መረጃ ወጣው፣ ግን ማይል ሉዊስ ስኬሊ አርሰናል ለቆ ወደዛም ቢሄድ የመጫወቻ ደቂቃ ነው ጥያቄውና ቼልሲ ቤት ደግሞ ኮኮሪያ ዋናው ሰው ነው። እነ ጄሬል ሃቷን አምጥቷል። በእርግጥ ጥያቄ ተነስቷል የፕሪሚየር ሊግ መላመድ፣ ግን አርሰናልን ለቆ ወደዛ ያመራል ተብሎ አይጠበቅም። በርከት ያሉ የአርሰናል ቅርብ ምንጮችም ማይል ሉዊስ ስኬሊ ይህንን ሀሳብ አይቀበለውም እና በርዛው በአርሰናል መቆየት ቅድሚያ ይሰጣል እያሉ ነው። ከቪክተር ዮኬሬሽ ጋር በተያዘ ደግሞ በርካቶች ሀሳባቸውን ሲያጋሩ ነበረ። አንደኛው ፖል ዲኮቭ ነው። ስለ ቪክተር ዮኬሬሽ ሀሳባቸውን አጋርቷል። ቪክተር ዮኬሬሽ ትክክለኛው አካል ብቃቱ ላይ እና ጤናማ ከሆነ የአርሰናል ትልቁ ልዩነትና የተጽዕኖ ፈጣሪ ተጫዋች አካል ነው ብሏል። ዮኬሬሽ ግን አንድ ምርጥ የፊት ወሰር ተጫዋች ሊኖር የሚገባው ብቃት ደረጃ ያሟላ የፊት መስመር ተጫዋች ብሎታል። ሁልጊዜም ወርቃማ የሆነና ትልቅ የጎል ቁጥር ያለው የፊት ወሰር ተጫዋች ነው። ትልቁ ነገር በፕሪሚየር ሊግ የመላመድ ጉዳይ ብቻ ነው ብሏል። በሻምፒዮንስ ሊግና በፕሪሚየር ሊግ በዚህ ሲዝን 20 ጎሎችን ማስቆጠር የሱ ዋነኛ ድርሻ ይሆናል። ያንን እንደሚያደርገው ተስፋ አረጋለሁ ብሏል። እናም የቪክተር ዮኬሬሽ ጤናማ መሆን በአርሰናል ቤት በጣም ወሳኝ ነው እያሉ ነው። ያው ከሰሞኑ እንግዲህ ከጉዳት አገግሞ ለቶትናም ጨዋታ ይደርሳል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። ቼልሲ ሮሚዮ ላቪያን ለዩናይትድ አቅርቦ ዩናይትድ ውድቅ አድርጎታል ብለናችሁ ነበረም። ከዚሁ ጋር በተያያዘ ሚረር ስፖርት የማንቸስተር ዩናይትድ ብቸኛ ከቼልሲ ጋር በነበረ ድርድር በጋርናቾ ዝውውር አካል እንዲሆን የፈለጉት አንድሬ ሳንቶስን ነበር። ዩናይትድ የአማካኝ ስፍራውን ችግር አስቀድሞ ማውቆት ነበረ። በነገራችን ላይ ክረምት የዝውውር መስኮት ላይና ጥረት አድርገው ነበር። ካርሎስ ባሌባን ታስታውሳላችሁ። ዩናይትዳውያን ከፍተኛ ጥረት የተደረገበት ተጫዋች ነው። አንድም ብራይተን የጠየቀው ገንዘብና በዚህ ዓመት መሸጥ አለመፈለግ ነበረ ትልቁ ችግር እንጂ ዩናይትድ ያንን ቦታ ለመድፈን ትልቅ ስራን ክረምት ላይ ሰርቶ ነበረ። አንድሬ ሳንቶስን በጋርናቾ መቀየር ግን የዩናይትድ ፍላጎት ነበር። የቼልሲ ደግሞ ሮሚዮ ላቪያ ይሁንልን የሚል ነበር። ሁለቱ ተጫዋቾች በቀጥታ ለመቀየር ቼልሲ በቀረበው ጥያቄ መሰረት እንግዲህ ዩናይትዶች ሮሚዮ ላቪያን አለመፈለግ ነበር። ቼልሲዎች ሳንቶስን ለዩናይትድ አሳልፈው መስጠት ባለመፈለጋቸው ዩናይትድም እንግዲህ ሮሚዮ ላቪያን ባለመፈለጉ ቀጥታ ገንዘብ ብቻ ሆኖ እንዲጠናቀቅ መሆኑ ይታወቃል። ከዚሁ የአማካኝ ስፍራ ዝውውር ጋር በተያያዘ ጆ ጎሜዝ በዩናይትድ እንደሚፈለግ በዝርዝር ውስጥ እንዳለ ነግረናቸዋል። በነገራችን ላይም የሪካርዶ ፖርቱጋል የክረምት የፖርቱጋላዊ ተጫዋች የፖርቱጋል ሊግ ተጫዋቹን ስዊድንን ቪክተር ዮኬሬሽን ዝውውር በስፋት ሲዘግቡ ከነበሩ ጋዜጦች ውስጥ ይጠቀሳል። ሪካርዶ ፖርቱጋል አሰልጣኝ ሩበን አሞሪ ፖርቱጋል ላይ ትኩረት ሲያደርጉ ስፖርቲንግ ሊዝበን ላይ እና ፖርቱጋል ላይ ትኩረት ሲያደርጉ ጆ ጎሜዝም በዚሁ በወልቭስ የምናውቀው ተጫዋች የእሳቸው ተመራጩም ተጫዋች እንደሆነ ይታወቃል። ወልቭስ ከተጫዋቹ ዝውውር ቢያንስ 44 ሚሊዮን ፓውንድ አካባቢ ይፈልጋል እየተባለ ይገኛል። የ6 ቁጥር ቦታውን በካዜሜሮ ሆኖላቸዋል። ግን ካዜሜሮ የ90 ደቂቃ ተጫዋች አይደለም ወይ? ለቀጣይ አስፈላጊ ጨዋታ ሲኖር እሱን ቀይረው ሲያስገቡ የሚመጣው ተጫዋች ኡጋርቴ ነው። ኡጋርቴ ደግሞ የሚሰራቸው ስህተቶች ዩናይትድን ዋጋ እያስከፈለ ነው። የቶትናም የሪቻርልሰን የመጨረሻ ደቂቃ ግብ ዩናይትድን ዋጋ የምታስከፍለዋ የተቆጠረችው በሱ ግልጽ ስህተት እንደነበር ይታወቃልና ያንን ቦታ ለመተካት በርካታ አማራጮች ውስጥ አንዱ ጆ ጎሜዝ ነው ይላል ሪካርዶ ፖርቱጋል። ሌላው በዩናይትድ ዝርዝር ውስጥ ካለው ኤሊዮት አንደርሰን ጋር በተያያዘ አሁን ቴሌግራፍ ይዞት የወጣው መረጃ ማንቸስተር ዩናይትድ በክረምት የዝውውር መስኮት የኤሊዮት አንደርሰንን ለማስፈረም እቅዳቸውስ ቢኖሩም ግን በዩናይትድ ብቻ ሳይሆን ኒካስል ዩናይትድን በቀጥታ ወደ ፉክክሩ ገብቷል። ኒካስል እንግሊዛዊ አማካኝ የማስፈረም ፍላጎት አላቸው ተብሏል። ከዩናይትድ ጋር ለመፎካከርም ዝግጁ ናቸው ተብሏል። ኒካስል በዩናይትድ ቤንያሚን ሼሽኮን ተነጥቀዋል። በሊቨርፑል ሁጎ ኤኬቴኬን ተነጥቀዋል። አሁን እነሱ ደግሞ በተራቸው ከሌሎች የአውሮፓ ክለቦች ከዩናይትድም ጭምር ኤሊዮት አንደርሰንን ለመንጠቅ ጥረት ያደርጋሉ ተብሏል። ስለዚህ ቀላል ክረምት አይሆንም ማለት ነው የአማካኝ ዝውውሩ ጉዳይ። ለቀጣይ ክረምት ላይ ምናልባት አምና የ9 ቁጥር ውዝግብ ነበረ። አንዳንድ ተጫዋቾችን ለማምጣት ይደረጉ የነበሩ የ9 ቁጥር ጥረቶች በክረምትም አጀንዳ የሚሆኑት 9 ቁጥርና በተለይ አማካኝ ስፍራ አጀንዳ ይሆናሉ ተብሎ ይታሰባል። ኤሊዮት አንደርሰንን በዚህ ዝርዝር ውስጥ ይገኛል።
ዩናይትድ የቡድኑን የፋይናንስ ሁኔታ ለመጠበቅና ዝውውሮች ላይ በነፃነት ለመሳተፍ አንዳንድ እቅዶችን አውጥቷል ተብሏል። የኤስፔን ጋዜጠኛው ማርክ ኦግደን ይዞት በወጣው መረጃ መሰረት ዩናይትዶች ለአብነት ያክል ካሰቡት ነገር ውስጥ አንደኛው $1 ሚሊዮን ቅናሽ ለማድረግ ነው ከደሞዝ ላይ እና ምችን $1 ሚሊዮን እንዴት አድርገን እንቀንሳታለን በሚለው ጉዳይ ላይ በቀጣዩ ውይይቶች ይደረጋሉ ተብሏል። በዩናይትድ በኩል ይሄንን ቅናሽ የሚያተርፉ ከሆነ ደግሞ በዝውውር መስኮት ላይ ይሄ በአጠራቅሞት ማለት ነው በዝውውር መስኮት ላይ ጫና እንዳይፈጠረባቸውና የክለቡን ገቢና ወጪ በማስተካከል ሂደት ላይ ይጠቅመናል ብለው ያስባሉ። ይህንን ይረዳ ዘንድ እንግዲህ ከሳምንታዊ ደሞዝ ላይም $1 ሚሊዮን ቅናሽ ለማድረግ እቅድ ይዟል ነው እየተባለ የሚገኘው። ይሳካላቸዋል ወይ በሚለው ጉዳይ ላይ በቀጣይ እንመለከተዋለን። በዩናይትድ በኩል ግን እንደዚህ አይነት ቅነሳን ይሄ የወጪና ገቢን ቅነሳ በተመለከተ የሰራተኞችን ቅነሳ ለአብነት ያክል ከአምና ጀምሮ በእንደዚህ አይነት ሂደት ውስጥ የምናስታውሰው እንደሆነ ይታወቃል። ወጣቱ የማንቸስተር ዩናይትድ አማካይ ኮን ሙሉ በሙሉ ከጉዳቱም ነገግሞ ወደ ሜዳ ተመልሷል። የአማካዩን ጉዳይ በተመለከተ በዚህም በሀገራት ጨዋታ የማሊን 23 ዓመት በታች ብሔራዊ ቡድን የወከለ ሲሆን ወደ ሀገራት ጨዋታ ሄዶ እንግዲህ በኢንዶኔዥያ በሜዳዋ 3-0 አሸንፏል። የማሊ 23 ዓመት በታች የሆኑት አሰልጣኝ ፎንሴ ዳዋራ የኮኔ መመለስ በጣም እንዳስደነቃቸውና በጣም ጥሩ ብቃት ላይ እንዳለ መስክረዋል። ኮኔ በብዙ ጥሩ ባህሪያት የተሞላ ወጣት ተጫዋች ነው ብለዋል አሰልጣኙም። ልክ እንደ ሌሎች የቡድን ተጫዋቾች ሁሉ እሱ ራሱን ለማሳደግ በርካታ እድሎች አሉት። የሚጫወተውም በማንቸስተር ዩናይትድ መሆኑ ደግሞ ለእድገቱ በጣም ጠቅሞታል ብለዋል። በማንቸስተር ዩናይትድ መጫወቱ ለሱ እድገትም በጣም ወሳኝ ነው ብለዋል። ዩናይትድም ሴኮ ኮኔን በተመለከተ ወደ ዋናው ቡድን የማሳደግ እቅድ በሩበን አሞሪም በኩል እንዳለ ይታወቃል። ምናልባት በጥር ግን ትልቅ ክለቦችን ትልቅ ሊጎች ላይ መፋለም እንዲችል በውሰትም ሊሰጡት ይችላሉ እየተባለ ነው። አንድ መረጃን ጨምር ከማንቸስተር ዩናይትድ የአማካይ ጉዳይ ላይ ጋር በተያዘ ከሰሞኑም ይሄ መረጃ በስፋት ወጥቷል። የኮነር ጋላገርን ጉዳይ በተመለከተ ነው። ዩናይትድ በጥር የዝውውር መስኮት ምናልባትም ጊዜያዊ ጥገና ካደረገ ኮነር ጋላገርን በተመለከተ ወኪሉን አናግሯል ተብሏል። ማንቸስተር ዩናይትድ ከእንግሊዛዊ አማካይ ኮነር ጋላገር ወኪል ጋር ውይይት አድርገዋል። የተጫዋች ወኪል ጋላገር በጥር የዝውውር መስኮት በማንቸስተር ዩናይትድ የሚቀላቀልበት መንገድ ላይ ከባለስልጣናቱም ጋር ውይይት አድርጓል ተብሏል። ተጫዋች ወደ ማንቸስተር ዩናይትድ መዘወር ፍላጎት አለው፣ ክፍት ነው እየተባለ ነው። ግን ማንቸስተር ዩናይትዶች አትሌቲኮ ማድሪድ የቋሚ ዝውውር ከተጠየቀ እንደማይቀበሉና ምናልባት የደሞዝ ሁኔታን ብቻ ከመሸፈን ጋር በተያያዘ ዩናይትድ ሊደራደር ይችላል። ይህም እስከ ዓመቱ መጨረሻም ያሉ ክፍተቶችን በመሙላት ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መመለስ በሚለው እቅድ አካል ነው ተብሏል። በክረምት የዝውውር መስኮት ዩናይትድ ዋና ዝውውሮችን ስለሚፈጽም በጥር ላይ ገንዘብ ማውጣትን ብዙ አይፈልጉም እየተባለ ነው። ምናልባት እንመለከቷለን ጥር ሲደርስ። የዝውውር መስኮት እንቅስቃሴዎች ግን ካሁኑ እየደሩ ነው። እኛም ከስር እየተከታተል እናቀርባለን። ያላችሁት ቃል ስፖርት ዩቲዩብ ቻናላችን ላይ ነው። ከ79 ሺህ ወደ 80 ሺህ እየተሸጋገርን ነው። ለ100 ሺህ እንሰራለን። 100 ሺህ በላይ አደራዎችን ለመቀበል ዝግጁ ነን። ሼር እያደረጋችሁ ቃል ስፖርት ዩቲዩብ ቻናልን ሰብስክራይብ አስደርጉልን። ከልብ አመስግነን የአሁኑን ቋጨን።